ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኩነን ወደዚህ መድረክ እንጋብዘዋለን። ሰሜን ያው ነግሯቸዋል። ከኔ ጋር ትንሽ ደቂቃ እንቆያለን። ትንሽ ሰዓቶች በጣም ትንሽ ደቂቃ ነው የምንቆየው። ቢያንስ ከምሽቱ 4 ሰዓት አካባቢ እንወጣለን። ፈቃደኞች ናቸው አይደል? በመጥሪያ የመጣ ጁኒየር በፖሊስ የመጣ ያስገደደው ካልመጣ እገላለሁ የተባለ እዚህ ውስጥ አለ ወይ? አይጠፋም እኮ አበድራችሁት አንዳንዱን ብሩን አልከፍል ሲላችሁ አስጨንቃችሁ የምታመጡት ካለ ሁሉም የመጣው በምንድን ነው? በፍላጎት በሉ። ሁሉም ሰው ይህችን ቃል ይበል እስቲ። ተሰማኝ። በፍላጎቱ የመጣ ሰው ደግሞ ግዳጅ ስለሌለበት በትህትና ራስን ዝቅ በማድረግ ይሰማል ማለት ነው። የሰማ ሰው ደግሞ ይጠቀማል። የሰማ ሰው ተገዶ የመጣ ጊዜ ማሳለፊያ አጥቶ የመጣ እንደገናም ደግሞ አልመሽልኝ አለ ብሎ የመጣ አይመሽለትም። ጊዜ አላልፋለኝ እንደው የት ልሂድ ብሎ የመጣ አይሄድለትም። እዚህ የሚመጣ ሰው ይሄን ቢዝነስ ለመስራት የሚመጣ ሰው ምን የሆነ ሰው መሆን አለበት? በቃ ለመለወጥ ተሞክሮ ይለውጠኛል፣ እኔ ደግሞ የበለጠ ሞዲፋይ አድርጌ በራሴ መንገድ ቆንጆ አድርጌ እሄዳለሁ የሚል ሰው ሲሆን፣ ስለዚህ የቲያንስ ስራ በጣም በፈቃደኝነትና በፍላጎት የሚሰራ ነው ማለት ነው። ስለዚህ ይሄንን አክብራችሁ የኔም ተሞክሮ ይጠቅመናል ብላችሁ ስለመጣችሁ በጣም አመሰግናለሁ። የማይረባውን ተሞክሬ አለ ሰው ማትንገሩብኝ፣ እዚሁ ጋርቤጅ ውስጥ ከታችሁት ይዩ። የሚጠቅማችሁን ግን ይዛችሁ እየሰማችሁ ነው። የሚጠቅማችሁ እኔ ያለፍኩባቸው መንገዶች ሁላችሁም እንድታልፉበት የሚያስፈልግ አይደለም። ስለዚህ በዚህ መስመር እንሄዳለን ማለት ነው። እሺ እንግዲህ ያው ባህል ስለሆነ በባህሉ መሰረት እንሄዳለን። እንደ ባህሉ መሰረት ደግሞ ቲያንስ የራሱ ባህል አለው። ያን ባህል ደግሞ መፈጸም አለብን ማለት ነው። ስለዚህ በሰላምታ ነው የሚጀመረው። ቅድም መድረኩን ይዞ የነበረው ወንድማችን ሰላምታዎቹ ምኖቹን አሳይቷቸዋል። ከዛች ነው የምንጀምረው። ነገ እኔ እዚህ ቦታ ቆሜ እንዲህ ብል በሉ የኔ ስህተት እሱ የኔን ተሳስቷል እንዲህ ማለት አልነበረበትም እኔ ብሆን እያላችሁ ከሰማችሁ ነው የሚያልፈው። የምታሸንፉት ዘመድኩን እኮ ተናግሯል ግን እንደዚህ እኔ አሁን ነፃነት ሲናገር ታጠቅ ሲናገር ሱዋር ስትናገር የሚናገሩትን እየተቀበልኩ እኔ ብሆን ደግሞ እኔ ብሆን ደግሞ እንዴት እላለሁ። አው ጉድ ተፈጠረ ማለት ነው። እንግዲህ የምለው ልበል እዚህ ደግሞ ቁጭ ብሎ ያንን የሚል ሰው ሊፈጠር ነው የምንፈልገው ማለት ነው። ስለዚህ ከሰላምታው እንጀምራለን። አዲስ የመጣችሁ እጃችሁ ነው። አዲስ ብድግ በሉ እስቲ ብድግ በሉ። አዲስ የመጣችሁ አሁን ጋሼ ዛሬ ኮፍያ አድርገዋል፣ ስራልባል ነገ ያውጡ። እሺ እንኳን ደህና መጣችሁ። ይሄ የምታዩት ነው። ቆም ግድ ይሄ የምታዩት ማህበረሰብ ከጫት ቤት ሸሽቶ ከጥገኝነት ሸሽቶ ከምን ሸሽቶ ሽት ብሎ ለለውጥ በመማር በማሰብ ከማህበረሰቡ ጋር ሊሰራ ይመጣል። ስለዚህ የተቀላቀላችሁት ይሄንን ለውጥ ፈላጊ ማህበረሰብ ስለሆነ አንድ ጊዜ እነሱ እንኳን ደህና መጣችሁ ላይ ፕሮፌሽናል የቲያንስ ጭብጨባ ከዛሬ ጀምሮ ትለምዱታላችሁ። እንዳታጨበጭቡ፣ አዲሶች እንዳታጨበጭቡ፣ ስሟቸው። አሁን እጃችሁ እስኪግል ድረስ እስኪ ሙቀት እስኪሰማ ድር እንዳይላችሁ። ይሄ ኢነርጂ ነገ እናንተ የምታረጉት ስለሆነ ካሁኑ ካለመዱት መቼም አይለምዱትም ማለት ነው። አዎ እሺ ታውቁ 3 መቶ
አዲሶች አሉ ማለት ነው። አረፍ ነው ይሄ በጭብጨባ ነው የሚጀመረው። ስለዚህ ጉድ ሞርኒንግ ቲያንሺ ሲባል ደግሞ መልስ ይሰጣል። ለምን በቲያንስ ጀንበር አይጠልቅም። እኛ አሁን ስንተኛ የነጋላቸው ደግሞ ቀጥታ ስራ ይጀምራሉ። ስለዚህ 24 ሰዓት የሚሰራ ስራ ምንድነው ማለት ነው? ቲያንሺ ነው ማለት ነው። ለዚህ ነው ጉድ ሞርኒንግ ሁል ጊዜ ጧት ነው አይደል? ሰው አዲስ የሚሆን ጧት ነው ኢነርጂ የሚኖረው አይደል? ስለዚህ ለዛ ነው የሚባለው። ከዛ ደግሞ ጉድ ሞርኒንግ ሚሊዮነርስ ይባላል። ለምን የመጣ ነው? ምን ለመሆን ነው? ሚሊዮነርስ ለመሆን የጤና የሀብት ጸጋና ሀብት ለማግኘት ነው አይደል የመጣ ነው። ይሄ ሰላምታ የዚህ ባህል ስለሆነ እንጂ አዲስ ነገር ሆኖ ወይም ደግሞ ሌላ የሃይማኖት ነገር ሆኖ አይደለም ማለት ነው። በኢነርጂ ሁላችንም እንላለን ጉድ ሞርኒንግ ቲያንሺ። ታይቶኛል ሚሊዮነርስ በእውነት ቆይ ብሎ ሚሊዮነርስ አለ በስሜት ያለበለዚያ ምን ትሰራላችሁ? ተባባል ራዕይ ያያችሁ ከሆነ ትደርሳላችሁ። ያለበለዚያ ግን ዝም ብለን ብንል ምን ይመጣልናል? ጉድ ሞርኒንግ ቲያንሺ፣ ጉድ ሞርኒንግ ሚሊዮነር። እሺ ስሜ እንደነገራችሁ ነው ዘመድኩን በቀለ እባላለሁ። ቲያንስ ሃይማኖት የለውም። ቲያንሺ ሃይማኖት የለውም። እኔ ግን ሃይማኖት አለኝ። እኔ እያንዳንዳችሁ ሃይማኖት አላችሁ አይደል? ካምፓኒው ግን ሃይማኖት አለው። በካምፓኒ ውስጥ የሚሰሩት የራሳቸው ሃይማኖት እንጂ ሃይማኖት ባለው ካምፓኒ ውስጥ አይደለም የሚሰሩት። የቲያንስ ሃይማኖት የቲያንሺ ካምፓኒ ሃይማኖት የሚሰሩ ጤናቸውን የሚጠብቁ ትውልዶችን ማፍራት የቲያንሺ በቲያንሺ ውስጥ ያለን ሰዎች ግን የራሳችን ሃይማኖት አለ። እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚሁ ከቅድስት ሥላሴ መንፈሳዊ ኮሌጅ በነገረ መለኮት ትምህርት ተመርቄ ወጥቼ ማህበረሰቡን የእምነቱን ተከታዮች በሀገር ውስጥ በውጭ ሀገር የማገለግል ሰው ነኝ ማለት ነው። የራሴ የሆነ መዝሙር ቤት አለኝ ነግሯችኋል ወንድማችን። ያ መዝሙር ቤት ጌልጌላ ሲባል ሰማላችሁ። እነ ቋንቋይነሽን እነ ምህረተአብን እነ ዳንኤል ክብረትን ሌሎችን ብዙ ታዋቂ ሰዎች እነ ዘበነን የመሳሰሉትን ለህዝብ ያስተዋወቀ ያቀረበ ካምፓኒ ነው። ቲያንሺ ከመጀመሪያ ቲያንሺን ከሰማሁት 4 ዓመት 5 ዓመት ሆኖኛል። የሰማሁበት መንገድ ግን ወደ ቲያንሺ አላመጣኝም። እየሰማችሁ ነው። አሁን ብዙዎቻችንም ቲያንሺ ላይ ውጤታማ ያልሆንባቸውን ነገሮች ነው የምነግራችሁ። ውጤታማ ያልሆንባቸውን ነገሮች አንዲት እህት አለች እዚህ የምትኖር ናት። እዚሁ ነው የምትሰራው። እንደውም በጣም እህቴ ናት። የባለቤቴም ጓደኛ ናት። እስከ ሰሜን ሆቴል ድረስ በእግራችን እንሄዳለን ማታ። ባለቤቴ ዳገቱን ስለምትፈራው አትሄድም። እኔና እሷ ግን እስከ ሰሜን መዘጋጃ ድረስ እንሄዳለን እና ታወራልኛለች። የምታወራልኝ ስለ ኮከብ ነው። ስለ ኮከብ ነው የምታወራልኝ። እና ስለ ኮከብ ነው የምታወራልኝ። ወይ ቁጭ ብላ አላስረዳችኝ ወይ ጠርታ አልጋበዘችኝ። ዝም ብላ ስለ ኮከብ ስለሚወራልኝ 3ኛ ኮከብ ስትሆን 4ኛ ኮከብ ስትሆን ስትለኝ እኔ ለኔ ኮከቤ ቁጥር የቋንቋዬ ነሽ፣ ቁጥር 2 የዳንኤል ክብረት ቤት ልወቀው። ከኔ ጋር ናችሁ? ስለዚህ ምንም ሳንግባባ እሷ ስለ ኮከብ እንዳወራች እኔ ስለ ኮከብ እንደሰማኋት እንዲሁ ኖርን ማለት ነው። ስለዚህ የዛሬ ዓመት አካባቢ ስለ ካምፓኒው ዝርዝር አንስማ እንጂ የሰማነው ባንኮክ ነው። ባንኮክ እኔና ሉል ሰገድን ያው እንደምታውቁት የወሰድኩት እኔ ነኝ፣ የማሳከመው እኔ ነኝ። በአራተኛው ሐኪሙ ምን ይለናል? $50 መድኃኒት ግዙ ብሎ ሲያዝልን ገና እዚህ አልተለመደ። ሁላችሁ ታሟጧል ነበር? አዎ ሉል ሰገድ ታሟል፣ ቋንቋይነሽ የሚለው ዘማሪ ታሟል እየተባለ በአመት ይለመናል። ስለዚህ ልመናው አላለቀም አልደረሰልንም ስንለው ከየት ነው የመጣችሁት? ከየት ነው የመጣችሁት? ሁሌ አራተኛ ዓመታችን እኮ ነው አንተ ጋር ስንታከል። ወይ ጉድ እኮ ከየት ነው የመጣችሁት? ከኢትዮጵያ ከምስራቅ አፍሪካ? አዎ የመኖች እኮ ትመስሉኝ ነበረ። ኧረ አይደለንም። ከዛች ደሃ ሀገር ነው የመጣችሁት? አዎ እና ምን ልበል
በሉ የምትጠቀሙበትን ሆስፒታል ታውቃላችሁ? አዎ እናውቃለን። አራተኛችን ነው። 700 ምናምን ዶላር ነው የምታወጡት ፐርዴ ለቀን። ስለዚህ የሲስተም ችግር ነው ያንተ። እነዚህ ነገሮች ከተስተካከሉ በቀላሉ ትድናለህ። ስለዚህ አንተ ወደ 60,000 ዶላር አካባቢ ያውጥታል። አንተን ግን ጥሩ እንትን የሚያደርገው ከ2 እስከ 400 ዶላር ብታወጣ ነው የሚል ነገር ነገረን። በሚመጣው ገንዘባውን ተለምኖ በሉ እንደፈለጋችሁ አብሩና ተዝናኑ በባንኮክ ሰማይ ስር አለ። ግራ ገባን። እንዴት ነው ደጋግመንም ስጠይቀው እንደዚህ የሚባል ካምፓኒ አለ፣ እንደዚህ ነው፣ እዛ ስትጠቀሙ ምርት ትገዛላችሁ፣ ከ2 እስከ 400 ዶላር ብታወጣ ነው፣ ከዛ በላይ አላወጣንብህም። አንተም ላይ ግን ያው ሕክምና ቢዝነስ ነው አይደለ? ስለዚህ አንተ ደንበኛችን ነህ፣ በመጣ ቁጥር እየሰጠን እንሄዳለን፣ ሲጎልብህ ትመጣለህ ብሎ ነገረው። ከዚያ በኋላ እኛ እንደው ምንድን ያለው ደንበኛ ፓርቲ ቤቶች አሉ፣ እዛ እየወሰድክ በደንብ እንዲዝናና አድርገው ነው ያለው። ዘማሪ ነው ብንለው ሃይማኖት የለውም፣ ቡዲዝም አይደለም፣ ካቶሊክ አይደለም፣ ሙስሊም አይደለም፣ አምላክ እንኳን የሌለው ፈጣሪ የሌለው ነው ፕሮፌሰር፣ ግን በጣም ቅን ሰው። ከዛ አንድ ባንግላዴሽ ይጠራልን፣ ከሆስፒታሉ አስወጣንና ኮንዶሚኒየም ተከራየን። አይ ኮንዶሚኒየም ይባላል መቼም ብዙ ነገር ያለው ነው፣ በጣም ብዙ ነገር ያለው ነው። ያዛ ገባን። በቀን 30 ዶላር ማለት ነው። ከ750 ምናምን ዶላር ስንት ዶላር? 30 ዶላር ገባን። ተለምኖ ገንዘቡ መጣ። እኛ በየቢቹ የታባቱ ይጣለት አለ። ተፓራሹቱ ወረድኩ። ባይገርማችሁ እሱ ይቀርጸኛል። ከዚህ እኔ ከፓር ለምን ይቅርብኝ? ባህር ውስጥ ገብቼ ፎቶ ከአሳ ጋር ተነሳሁ። እነዚህንማ መጭቀሩኝ ላያቸው ላይ የቁጭ እያልን እና አሳ እየሳምን እንዲሁ በቃ ጉንጫችንን እያሳምን የኒዛ ሰነባሪዎች ዶልፊኖች የሉ እንደው ዓለማችንን አየን። ልንመጣ ስንል ግን ሉሌም ፈራና ኧረ ተው ዘመዴ ሰውዬ እንደ ደቡብ አፍሪካ እንደ ግብፅ እንደ ናይጄሪያ መስላ ነው ኢትዮጵያ። ስለዚህ ያለው ነገር ከሌለሳ አሁን ሊያሳብብብኝ እኮ ነው። እዚህ መጥቶ እንዲህ ብሎ ይል ነው አይደለ? እና አብረን ነው የምንጠይቀው። ገባ ስንጠይቀው ላፕቶፑን አወጣ፣ ጉግል አደረገ፣ ያለበትን ቦታ የቲያንስን ነገረን። ከዛ መጣን እኛ በደስታ ወረቀቱንም የቲያንሽንም ስም ረሳ ነውና እዚህ መጣን። አይንፍጥጥ ምንድን ነበር ያለ ትሄድ እናምጣው። በዚህ መሀል ነው እንግዲህ የዛሬ መሰረት ለእኔ ቆይቶ ለሱ ግን ከትንሽ ጊዜ በኋላ ትከታተለው የነበረች ትጠይቀው የነበረች ሲስተር አቦዘን አንዴ ብድግ በይልን። ለእኔ መሰረት የሰውነች ማለት ነው። እሷና የእሷ ባለቤት ወንድምኩንን ታውቁታላችሁ። ሉሌን አገኙት። ሉሌን ወደዚህ ያመጡት ሉልሰገድን። ሉልሰገድ ያንን ድርጅት አገኘሁት አለኝ። ሉሉ ስለው እንደዚህ እሺ በቃ እኔ ተቀላቀልኩ አይደል? በየዓመቱ ተቸገሩ ገሜ በቃ ግባበት አልኩት። አረ የኛ ያልብር ነው የጠየቁኝ አለ። የፈለገውን ስጣቸው፣ 100,000 ብር ይበልጣል አይበልጥም። ስለዚህ ስንት ነው ያሉ? 4,000 ምናምን ብር። አረ ስንት ቢሮ አላቸው? አዎ ምንድን ነው? አረ እንደውም እንደዚህ ባለሙያ ነው እንደዚህ ነው። መልካም መጣ። እዚህ ያው ሲወጣ ደግሞ ደወለልኝ። አረ ዘመዴ በኩርቱ ነው ያስኩት ተብላሉ ተባለ። ዛሬ ያው ሉልሰገድን የለመነለት ሳለ ስለ ሉልሰገድ ህመም የሚሰማ ሰው አለ። 2 ዓመት ለእግዚአብሔር ክብር ምስጋና ይግባው። በዚህ መስመር መጥቶ እግዚአብሔር ሉልሰገድን የሰው እጅ እንዳያይ አደረገው። ደግሞ ክሰሱኛል ተበልትቶ እንደዚህ ያለ ናምበሎ አላልኩኝም። ለሁሉም እግዚአብሔር ምን አለው? በመንገዱ እኔ ልጅ የሚድንበትን መንገድ አለ። ከዚያ ብቻ አይደለም ያላቀቀው። ሉልሰገድ ህመሙ ጋምቤላን ያስመደበው። ትምህርት ቤቱ ቴዎሎጂ ሲመረቅ ጋምቤላ ነው። የሐኪም ሰርተፊኬቱ ግን የሚለው ምንድነው? ከአዲስ አበባ እንዳይርቅ ከታላላቅ ሆስፒታሎች እግር እንደውም እዛው ሆስፒታል አካባቢ ቤት እንዲከራይ ብሎ ነው የተጻፈለት። ስለዚህ ይህ እንዴት ነው ጋምቤላ ሄዶ የሚሰራው? የቲያንሺ መምጣት ሉልሰገድ በየወሩ ከ9 እስከ 12 እስከ 15,000 ብር ቁጭ ብሎ እንዲጦር አደረገው ማለት ነው።
ደግሞ ይሄን የመሰለ ሊሰጠው ሰባት ወር 8 ወር ልሰገድም አያውቀውም አልገባውም ሲስተም ማኑዋሉም አልተዘጋጀም ስለዚህ እሱ መጥቶ እረብስና እንዴት አይነት ማርማር ይለኛል እንዱ ቸኮሌት ነው ይለኛል እሱ ጤናውን አግኝታ አረበጋም ለዞርበት ወገቤ እንደሚያመኛል ባንኮክ ታይቻለሁ ናይሮቢ ታይቻለሁ ከዚህ ጀምሮ እስከዚህ ድረስ ያመኛል እግሬን ያመኛል ነገር ግን ያው ጸበል ነው እንጂ የሚሄድበት መድኃኒት ደግሞ አልወድም በህይወቴ ስለዚህ ቢለምንኝ አትቆን ዳንክ እኔ እሱን ተሸክሞ መሄዱ ካሁን ጋር ሬሳ ይዞ መጣ ከመባል መዳን ቀላል ነገር አይወለደኝ አላውቀው እናቱ አብራይ አይሄድም ዘመዶቹ አይሄዱም ወንድሞቹ አይሄዱም ዘመድኩ ስለዚህ እኔ ፍቅር ለተኛው ይቀርው ስለዚህ ይሄ ልጅ መገላገል ማለት ለኔ ትልቅ ነገር ነው አይደል አንተንክ በቃ እኔ አታንሳብኝ ቀንቀን ሰገድ ማታ ማታ ያቺ ልጅ ስሟን አልጠቅስም እዚህ ያለች ብቻ ስለ ኮኮብ ያወሩልኛል እሱም አልገባውም ለነገር ፕሮሞሽን አቺቭ ያደርጉለትና ብልሆች ናቸው እነ ሲስተም ማናት እና ቦዘን ብልሆች ናቸው ፕሮሞሽን አቺቭ አደረገና ቻይና መሄድ አሁን ነው እንግዲህ ቻይና ሲሄድ የሚገለጽለት ሉልሰገድ ምን አርጎ ሄደ ጂንስ አውሮፕላን ጀምሮ ሲጮሁ አረ በስላሴ እንደመጣብኝ ያለ ታደረሰ አዳሜ ሱፉን አድርጎ ይሄዳል እሱን ሲያያገር ማለት ነው የብሔር ብሔረሰብ ልብስ ነው ምናምን ምን ውስጥ ይገባ እርቆ ውስጥ የገባ ዝም ብሎ ደወለልኝ የሽልማቱ ዕለት የሴሬሞኒው ዕለት ደወለልኝ በዛ ከቻይና ዘመድ አልካኝ እንደው ጉድ አይደል እንደሆነ ነው 9 ወሩ ቲያንሽ ውስጥ ነው ያለው ግን አቁ እንደዚህ ወሩ ሰዎች እኮ አሉ እስታውን ያልገባቸው ሰዎች ምን እንደሚሰራ ምን እንደሚደረግ የማይገባው ሰው 9 ወር ቁጭ ብሎ አያውቅም ያቅማ ኖሮ እኔንም ያስረዳኝ ነበር ከአውሮፕላን ጣቢያ እንደወረደ ቀጥታ እኔ ጋር መጣ መርከብ ነው የሚሸለመው መኪና ነው የሚሸለመው ምን አለበት ታዲያ ሰርተው የሚሸለመው የራስ ጉዳይ ስራው እኮ አረዞር በልኝ አልሰራም በኋላ እንጦጦ ኢሊያስ አስተምሬ ስወጣ የሷን ባል አገኘሁት ያው ያመኝ ነበረ ታሩኝ እንደምንም መጣሁ እዚህ ቢሮ ቁጭ ብዬ የጤናውን ፓርት ብቻ ነው የሰማሁት የጤናው ፓርት ስሰማ እኔ ላፕቶፔን የሚታተም መጽሐፌን ኤዲት እያደረኩ ወንድምኩም ነበር የሚያስረዳኝ ወራን ምን የሚያገርጠኝ ምን የሚል ነገር መጣ ወገባችን ከዚህ ጀምሮ ምትስዬ ሲል እንዴት እንደዘጋው ታላቀም ያንን ቅድም ያልኳችሁ ምኑን ማግኘት የሚያሳክከው ይሄ የሚበላንን ፓርት ማግኘት ያውላ ሲጮህ እኔ የበለ ወገቤን ነው ማለት ወገብ ሲወራ ምን ሆንኩኝ ላፕቶፑን በስነ ስርዓቱ አልዘጋው ክድን አደረኩትና እስቲ ድገምልኝ አልኩት አዎ እንደዚህ ሆኖ በዚህ ምክንያት ወገባችን እንደዚህ ሆኖ ካልሽም እንደዚህ ምናምን ሲል ቶሎ ጨርሶ ያን ካልሽም ገዝቼ ጨረሰ ካልሽም ገዛው የ6000 መጀመሪያ 4000 ምናምን ከዛ የልጆች ደግሞ አለ ሲለኝ የ2000 ምናምን 6000 ምናምን ብር ገዝቼ የገዛውት ደግሞ ጊሸን ጉዞ ነበረኝ ከጊሸን ጉዞ መኪና ላይ ገና እዛ መጽሐፍ ስለምሸጥ መኪና ላይ ከተመዘገበው ብር ተድሬ ማለት ነው የገዛውት 3 መዝሙር ቤቶች አሉኝ ወደ 6-7 ሰራተኛ አለኝ ወር ሲመጣ ጭንቀት ለመበደር እንኳን አይመችም አንዳንድ ሰዎች ምርጥ ቪላ ውስጥ እንኖርና የቀደም አባቶቻችን የሰሩበት ምርጥ ቪላ ውስጥ እንኖርና ከውጭ ያለ ሰው በእኛ ኑሮ ይቀናል ውስጥ ግን ራት የለ እድሜ ለቻይና ልብስ እንጂ አብሮን ቢያድሩ ኖሮ ታችን ልገው በ1972 የተገዛ በ1986 የተገዛ አንሶላ በ1976 የተገዛ ብርድ ልብስ እስካሁን እንዳሉ አይደለም እዛ ምርጥ ቪላ ውስጥ ነው አይደለም አዎ ምን ይባላል እዚህኛ ሀገር ሰው ብቻ ስትወጣ ሰው ደህና መስለህ ታይ እኔ ይሰራልኛል ውስጤን እየራበኝ ውስጤ እየተጎዳ እንዴት ነው የምንኖረው እኔ ሰዎች ሲያዩ እኔ ስቃለሁ የታክሲ አጥቼ በእግሬ ሲሄድ ስፖርት ይመስላችኋል ስንት ሱቅ ስላለኝ 3 ሱቅ አለኝ እንዴት ይቸግረዋል ብሎ ሰዎች ደግሞ ይመጣል እንጂ ደግሞ አያውቁም
የቦሌ ሱቅ የምንሴ ሱቅ ይሉና መጥተው ስለ ብድር ያወሩኛል፣ ስለ ገንዘብ ያወሩኛል። እንዴት? ስለዚህ በወሩ ጤናዬን አገኘው። በ3 ቀን መጀመሪያ ቼክ ላደርገው ፋርማሲ ይዤ ሄድኩ። ይህ ነገር ቻይና ይባል የለ ቻይና ነገር ደግሞ እንዳቃጠለ ነው ታውቃለህ። ቢለበልበኝስ ብዬ ወስደው በጣም የሚፈለግ ነገር ነው አለኝ። የባለቤቴ ታላቅ ወንድም የፋርማሲ ኬሚስት ነው። በጣም የሚፈለግ ነው ሲለኝ እኔ ወሰድኩት። እኔ ስወስደው ባለቤቴ ታያለች። ደግሞ ዛሬ የምንጠጣሉ ትለኛ ላይ እየጠበቅኩ መጀመሪያ በራሴ ልሞክር ብዬ በ3ኛው ቀን ተሻለ። የሚገርም አንድ ነገር ልንገራችሁ። እኔ እንደ ይበቃል አይነት ወፈር ያለ ሰው ሲመጣ የመጀመሪያው ስራዬ እጄን እንዲያድርጌ መስጠት ነው። ምን እንዲያደርግ እንዲያምባባ። የልጆች የመጀመሪያ ስራ ጠዋት ሲነሱ አባባ እግሬ ላይ እንጥጆ ጀርባ ላይ ሉጣይ ጻብ እንደውም የህፃናት ስለሆኑ እኔ ሞታው እኔ ትንሽ ይላል። ችግር ግን ፈጠረብኝ። ምንድነው ችግሩ ያላችሁኝ እንደሆነ ቤተሰብ ከኛ ጋር ይኖራል፣ በሰራው ቤት ውስጥ ይኖራል። እውነቱን ስንነጋገር ማለት ስራው የሚሰራ እና ቤተሰብ ይኖራል። ስለዚህ እኔን ጧት ልጆቹ ወገቤን ሲያሹ ስለዚህ ይሄ ልጅ እንዱ ተራክሞ ይሄ ሴክስ ላይ ያደርኩ እየመሰላቸው እህቴም ያክስቴም የእሷም ታላቅ ሌላ ነገር ውስጥ ይገባሉ በሚል እስከ 3 ወር እስከ 2 ወር መኝታ ለይተን እኔ ሳሎን የምተኛበት ጊዜ ነበር። ከህመሜ የተነሳ ህመሜን ሌላ ሰዎች ከተረጎሙት እንኳን እያልኩ ማለት ነው። ፍራሹ ነው መኝታው ነው እያልን ከመቀየር ጭምር እኔ መሬት ይሻለኛል፣ መሬቱም ያው ነው፣ የትም ቢሄድ ያው ነው። ስለዚህ አሁንም እግዚአብሔር መንገድ ስለነበረው በቲያንስ ካልሽየም በኩል መጣና በወሰድኩት በ3ኛው ቀን ያ ፔን ጠፋል። ግን ነግራቸዋለሁ በመንገድ ስላለ። ስለዚህ ባለቤቴ በ4ኛው ቀን በዱላም ቢሆን በጸብም ቢሆን መውሰድ ጀመረች። እሷ ደግሞ በ8ኛው ቀን አካባቢ በ7 ቀን አካባቢ ጠፋላት። ከዛ በኋላ ለሌላ ሰው ስም ለካስ ነው እንዴ በኔ ስም የሚመጣውን እየመዘገቡ በወሩ ብር አለህና ተባለ። ምን አለ አውርቼ ብር አለ ሲባል እንዴት ነው ስመጣ 8600 ብር አካባቢ አቦዝ ሰጠች። ከዛ ወንዴ ነገረኝ ትሰራ እንደሆን ስራ በገንዘብ ላይ ያለህን አቋም ስላየ በዚህ መልኩ ይሄው መታወቂያ ይሄው ምን መስራት ትችላለህ፣ ይሄ ስራ ነው። እንዴት ነው? ይሄው ቁጭ በል። አያችሁ መጀመሪያ አጥንቶኝ ስለነበር ነው ገባ ጤናዬን ይቀደም። ከዛ በኋላ ቢዝነሱን ጀመርኩኝ። ግን ለመስራት እንዴት ልስራ ይጠፋባችኋል አይደል? ልክ ጥቅምት 7 ትዝ ይላችሁ እንደሆነ ራስ አምባ ሆቴል የአንድ ቀን ሙሉ ኢንዲዮ ነበረ። እዛ ገባው። ገና ስገባ ጉድ ሞርኒንግ ሲባል ህዝቡ ባናቴ እንደው ያን ሃይማኖት ድርጅት ውስጥ የገባው በመዳን ያለ ነው። ስለዚህ በኪነት ወላ ቀና ስለ አንድ ካህን አየው የእምነቱ ዘማሪ ታዲዮስን አየው። እሱ እንኳን በጣም አጥባቂ ነው፣ እሱን አይሳሳትም አልኩና ቁጭ አልኩኝ። ምሳ በልቼ የፎቶ እስከዛሬ ያለ ጋበዙኝ ምሳውን። የመጨረሻው ሰውዬ በጣም ጥሩ ነው አሉኝ። ነፃነት የሚባለው አለ እሱን ከሰማ ምናምን እሺ አልኩና ጠበቅኩኝ። በእውነት ሰማሁት፣ ከልቤ ሰማሁት። ከዛ በ7 ሰማሁ። አስራው በሙሉ ሰጠኝ። ምንም አልጌ እንደ ስፖንጅ ያዝኩኝ። እሑድ ተግባራዊ ለማድረግ መኝታዬ ላይ ቁጭ ብዬ ሳስበው ሰኞ ጀመርኩ። በ16 ጥቅምት 16 ፕሮሞሽን አቺቭ አደረኩ። በአንድ ጊዜ 5 ስታር ገባሁ። በ7 ያንሰኛል። ምቀኞች አሉ። በማጨብጨብ ነው የሚኖረው አይደል? እኔ ዛሬ የሚጨበጨብልኝ ኮኮቡ ነው የሚያጨበጭብልኝ። መቼ አይደለም ኢንጂነር አይደለም ዶክተር አይደለም። አሁን ማጨብጨብልኝ አይደል?
ኢንጂነሮች ካላችሁ የመጀመሪያ ዲግሪ ዲፕሎማ ብዙ ሰው የምታውቁ ምናምን ዜሮ ሆናችሁ ካልጀመራችሁት ዲፕሎማችሁ ቲያንሽን አይሰራም፣ ዶክትሬታችሁ ቲያንሽን አይሰራም፣ ዲግሪያችሁ ቲያንሽን አይሰራም፣ ቁንጅናችሁ ስፖርት መስራታችሁ ቁመታችሁ አይሰራም። ቲያንሽን የሚሰራው ዜሮ ሆኖ በባዶ ተሞልቶ የሚጀምር ሰው ጊዜው ሰዓቱን በፍቅር የሚሰራ አንዳንዶች ይሸማቀቃሉ። አሁን ስራውን ወዶ ተሸማቆ ይቻላል እንዴ? ደረት መንፋት ነው እንጂ በሪፓ ያምርማው። እኔ ይገርማቸዋል በሃይማኖቱ አካባቢ በጣም ብዙ ጠላቶች አሉ። የተባባ ነው በአንድ እግራቸው ቆሞ የሱስ ስህተት አሳየን የሚሉ ማለት ነው። ሰማችሁ? የሱስ ስህተት አሳየን የሚሉ አለ። ግን እኔ እየሰራሁ ያለው ስራ ነው። አገር ያወቀው ፀሐይ የሞቀው ሰርቂያን በላ ይሄው ያያችሁ ነው አይደል? ይሄን አገኘው ይላል። የሚሰጠኝ የኢትዮጵያ ወጋገን ባንክ፣ የሚከፍለኝ ቲያንሺ ኢትዮጵያ፣ የሚነገረኝ በኤስኤምኤስ፣ የምወስደው ባንክ ሄጄ አረ ለዚህ ሲስተም አጨብሩ። ከዚያ ምን አደረኩኝ? እውቅናው አለች አይደለም? አሁን የኔ እውቅና በቤተ ክርስቲያን አካባቢ የመጣችው ሰው ስለጠፋ ነው እንጂ እኛ ቤተ ክርስቲያን አውደ ምሕረት ላይ የምንቆም ሰዎች አልነበረም። ሙሉ ሆነን አይደለም። ግን ሰው ጠፋና እኛ የዘመኑ ሰው አለባበሱ ነጭ ነው፣ አነጋገሩ ምላጭ ነው፣ ከወደድሜው ግን እንቀጭ ነው አይደል? የድሮ ሰው ግን አነጋገሩ ጎልዳፋ፣ አለባበሱ አዳፋ፣ ከወደድሜው ምንድነው ገፋ ያለ። እኛ የዘመኑ ሰው ወንና ነው እንጂ ወጣንበት አለ። ስለዚህ አሁን ምን አደረኩ? ይቺ እውቅና እነ አቦዘንም ይፈሩኛል። ማን ይላሉ? ማን እኔን ይምከረኝ? ማን ይመልሰኝ? ማን እንዴትስ ቁጭ ብዬ ልማር? ትዕቢቴስ በዜሮ አይደለም የጀመርኩት። እችለዋለሁ። እንዴት እኔን ቁጭ በል ይበሉኝ? እንዴት አንተን ሰልጠን ይበሉኝ? አሁን እንደዚህ የተቸገራችሁባቸው ሰዎች የሉ? የተቸገራችሁባቸው የሉ? እንዴት ይመጣሉ እነሱ? እኔ ከዚህ ከንቱ አዘር ይያፈለገው እኔን ማን ይመልሰኝ? ከዛ በኋላ አመጣሁት፣ አንጋጋሁት። የመጀመሪያው ስንት ጋኘው? 8600 ብር አገኘ። ቺጣመች ደግሞ እምነት ስለሌለኝ በደንብ ስላላስረዱኝ 4000 ብር ጨመርኩና በ12000 ብር ዋሽንግ ማሽን ገዛሁበት። ሊቆም እንኳን ካምራ ተባለ ማለት ነው። በሁለተኛው ወር ጥቅምት ላይ ተጠራሁኝ። አሁንም መጣሁ። ይሄ ተመልከቱ 27% እኮ መንግስት እየቆረጠብኝ ነው የሚመጣው። 11500 ብር አካባቢ ተሰጠኝ። ደነገጥኩ። እና አይ ሊጠፋም ስለሚችል አሁን ይሄ ጋምባይ ቀሳልኩኝና እስቶ የውሃ ማጣሪያ ምናምን ገዛሁበትና በዳር ላይ ላይመጣ ስለሚችል በሶስተኛው ወር የት ሄድኩኝ? ጀርመንና ጣሊያን ሄድኩኝ። አልሰራውም ማለት ነው አይደል? አልሰራውም ማለት ነው። ስለዚህ ስንት ዳይሬክት አመጣው? ዘመንኩን እዚህ ጋር አለ፣ እዚህ ጋር አመጣውና 23 ዳይሬክት። ማን ይመልሰኝ? ማን ይንከረኝ? እኔ አዋቂ ነኝ። ስንት ዳይሬክት? 23። ይሄን 10000 ብር ግዛ ስለገዛል ዳይሬክት ነው። ይሄን 8000 ዳይሬክት ነው። ይሄ 6000 ዳይሬክት ነው። ምን አገባኝ እኔ ስለ ዳይሬክት ኢንዳይሬክት ምን አገባኝ? በስማም ቀረተው የሚለኝ ጠፋ። አሁንም አመሰግነዋለሁ። ፍቅሩ እዚህ የምታዩት ልጅ ማለት ነው። ጭክን አለመጣና እጄን ያሳረገኛል። አንጋቢቼ ሰልፌ ቆይ ያዘኝና በጣም ጎበዝ ነህ፣ ኢነርጂ አለ፣ ግን አትዘልቅም። የምትሰራው በደመ ነፍስ ነው። ስለዚህ ቁጭ በልና ሲስተም ላሳይ በጧት ናል አፕላይን ይሉኝ ያቅ ሲስተም አያቅ ምንድነው ሲስተም? በቃ እነሱ በሉ ሊገዙ የመጡ ቆይ ነገር አንድ ጊዜ ቆይ አንተና በጣም ስለ ሲስተም ነገረኝና እሱ አድም ትባላለች አይደለ? እሷ ጋር ስልጠና ስላለ እሷ ጋር ወንዴና አቡዘንም አው እዛ ሄዳሉኝ። እሺ አልኩኝና አልሄድኩም። መጀመሪያ እዛ ሄድኩኝ። እሱ ነገረኝ።
የነገረኝ ከዳር በኋላ ልክ ነው። ጀርመን ሄድኩኝ። ከጀርመን መጣሁ። ከጀርመን ስመጣ እኔና አይናለም የምትባል በመኪና እየሄድን ደወለችልኝ። አሁን ስመጣ 17900 ብር ደረሰ። ነዳጅ ገዛውላት ለመጣችኝ ሴት ባለመኪናዋ። እማ ብሩን ምን ላድርገው ግራ ገባኝ። ግን ብር እንደሚገኝበት አወቁ አላወቁም? ይሄ ነገር እኔ ሳልኖር የሚሰራ ወዛድር እንደስተዛሬ እንጀላቀም እና አሁንም በደንብ ደግሞ ሽጬ የሻጭ ስሜት ነው ያለኝ። የብዙዎቻችን ይሄ ነው አይደል? የሻጭ ስሜት ከሚሸጠው ነገር ላይ የሚገኘው ነገር እንጂ የሚታየን የመገንባት ነገር አንሰራ። በረጅም ጊዜ ስለሚገኝ ነገር አናውቅም። ስለዚህ ምንድን ነው ያደረኩኝ? ይሄ ፍቅሩ ያዘና ከነገረኝ በኋላ ሱአድ ጋር ሄድኩኝ። ስልጠናው ከሌሊቱ 11 ሰዓት መገኘት አለብህ። 12 ሰዓት ተኩል ይጀመራል፣ 1 ሰዓት ተኩል ያልቃል ሌሊት። ስለዚህ ይህን ስልጠና ከተከታተልኩ ውጤታማ እንደምሆን አወቅኩ። እኔ ሉሌ ቲጂ እንደገና ደግሞ የሉሌ እህት ሆነና ሄድን። 1 ወር ከ16 ቀን ሰለጠን። ከዛ ተቀረስኩ ወጣውና ሌላ ዘመድኩ ነኝ። ተሸማቀቁ ይላንዳለ ወይ ምን ያደረኩት 23ቱንም ሰዎች ጠራውና ሱአድን ጠራውና ንስሐ ገባው። ሳላውቅ አልኳቸው እንደዚህ ወንድሞቼ እናቶቼ አባቶቼ ይቀርባሉ። ሳላውቅ ደርድሬ ሳልማር ነጭ ጋውን ለብሼ የመንደር መርፌ ወጊ ሆኜ የኩላሊቱን ጨጓራ ወግቼ አበላሽቻቸዋለሁ። ስለዚህ ይሄው በሱአድ ፊት ነው የምነግራችሁ። ይቅርታ አድርጉልኝ ስል እንደዚህ ያደረገ የለም ተባለ። የምትቀጥሉ አብራችሁ ትቀጥሉ፣ የማትቀጥሉ ደግሞ መግዛት ትችላላችሁ ምርቱን። እሱ ተወጥቷል አለች። ኃላፊነቴን ተወጣው ምንም ቢሆን ተወጣው። ከዛ በኋላ ስንት ሰው ቀረ? 8 ሰው ካንተ ጋር እንቀጥላለን ብለው ሄዱ ማለት ነው። ስንት ዳይሬክት አለ ማለት ነው? ስንት አለ ማለት ነው? ተስተካከለ አልተስተካከለ? ከዛ ስልጠና፣ ከዚያ ትምህርት፣ ከዚያ ቁጭ ማለት መጣ። ማንጋጋት ቀረ። ማንጋጋት ብር ያመጣል፣ መሰረት ያለው ነገር ግን አያመጣም። ሰው ስትመርጡ እናንተ አሁን የምታደርጉት እሱ ብዙ ያውቃል ብላችሁ ነው አይደል? ብዙ ያወቀ አይሰራውም። የሚገርማችሁ ነገር ብዙ የሚያውቅ ሰው አይሰራውም። ብዙ ሰው የሚያውቅ ሰው ማለት ነው። ብዙ ትያንሽ የገባው ሰው ግን ይሰራዋል። በብዙ ተምሮ በብዙ ያጠና ሰው ይገባዋል። ስለዚህ እኔ አሁን በቲያንስ ከ105% ገብቶ በቃ ገና ይቀረኛል። አነባለሁ፣ ትሬኒንግ ወስዳለሁ፣ ስልጠናዎች ጋር ሄዳለሁ። ገና 5% ነው የገባኝ። ከዛ በኋላ ነው የዛሬ 4 ወር አካባቢ ባንክ ሄጄ ምን አወጣው? ቡክ አወጣው። ቲም ነምበሬ ሰጠው። የህልም ቅጼ ሞላው። በስንት ጊዜ ተመጣጣ። አሁን ግን ስራውን ስለጀመርኩት እማልመው አሁን ፕሮሞሽን ስለመኪና ስለምናምን ነው አይደል? አሁን እየታሰበ ያለው እኔ ፍጹም አላስበው። ምን በጣም አርፌ መቀመጥ ፈልጋለሁ። 21 ዓመት ሀገሬንም ቤተሰቤንም ቤተክርስቲያኔንም አገልግያለሁ። 23 ዓመት ማለት በልጅነት ወዜ በረሃውን ጫካውን ሄጄ መጻሕፍት ጽፌያለሁ። የገዳማቱን የአገሪቷን በሙሉ ዞሬያለሁ። እኔ አሁን እድሜ 41 ደርሷል። ወደ ማረፍ ወደ መቀመጥ የምፈልግበት ነው። ስለዚህ እኔ የምሰራው ለግሎባል ስለዚህ በስልጠናው መሰረት በሲስተሙ መሰረት መሰረቴን እየቆፈርኩ ነው። አሁን ልክ እንደ አንድ ግንበኛ እንደ አንድ ህንፃ እንደሚገነባ ሰው ቁጠሩ። እንደ አንድ ህንፃ እንደሚገነባ ሰው ህንፃ የሚገነባ ሰው ለቅሶ ይሄዳል እንዴ? ለቅሶ ይሄዳል? ሰርግ ይሄዳል? የታመመ ይጠይቃል? እሱ የሚሄደው የሚውለው የት ነው? ያ ህንፃ የሚሰራው ሰውዬ መዘጋጃ፣ ሲሚንቶ ፋብሪካ፣ ብረት ፋብሪካ፣ አናጺ፣ ግንበኛ፣ ዲዛይነሮች ጋር መስታወት አስመጪ፣ ወንበር አስመጪ፣ ምንድነው ሰው ሌላም ነገር ስራው በሙሉ ምን ላይ ነው? በቃ ግንባታው ላይ ስለሆነ እዛ ነው። እኔ አሁን ልክ እንደዛ ነው። ስለዚህ ባለፉት 3 ወራት የት ሄድኩኝ? ወደ ጀርመን ሄድኩኝ ማለት ነው። ጀርመን ሄድኩና 3 ወር ቆየሁኝ። በዚህ 3 ወር ውስጥ ግን አሁን ሲስተሙ ገባኝ አይደለ? ስልጠናው ስለገባኝ እነዚህ ቆይ መላችሁ
ለጸሎት ስለሚወጡ መሽቶባቸው አይደለም ማለት ነው። ግን ሁሉ ጊዜ በሩ ዋጋ ታች ቢቀመጡ ጥሩ ነው አይደል? እንትን እንዳይሉን እንላቸዋለን። ጥሩ ልጆቻችን ናቸው። ስለዚህ በእነዚህ 3 ወራት ምን አደረኩኝ? በደንብ መጽሐፉን ይዤ ሄድኩኝ። ቅዳሜና እሑድ ነው ቤተክርስቲያን የማገለግለው። ከሰኞ እስከ ዓርብ ምን የለብኝ ቁጭ ብዬ ቢያንስን በራሴ መንገድ አጠናሁት። እዛ ደግሞ ዩቲዩቡ ምኑ በጣም ቆንጆ ነው። ስለ ቲያንስ ለማወቅ በጣም ብዙ መረጃ አገኘው። እንዴት እንደሚሰራ አውቄ መጣው ማለት ነው። ስለዚህ እኔ አመት ሳይሞላኝ 2 ወር 3 ወር ሰርቼ ስንተኛ ኮከብ ገባሁ? 6ኛ ኮከብ የሰራውባቸው ቀናት ሲቆጠሩ ሲጨመቁ ሰው ያነጋገርኩበት 2 ወር ከ15 ቀን ነው። ስለዚህ ስንተኛ ኮከብ ገባሁ? 6 ግን ስንት ቀን ቆይቻለሁ? አመት ሆኖኛል። ፉል ታይም ሆኜ ሰርቼ ሳይሆን ወይም ቁጭ ብዬ ሰርቼ አይደለም ይሄ የሆነው። ከስልጠናው በኋላ ግን ሲስተም ትሬኒንጉን ከወሰድኩ በኋላ የገቡት ሰዎች መሰረታቸውን ያዙ። ለምን? በተስተካከለ ስልጠና ስለወጣው ልጆቼንም ምን አደረኩ? አሰለጠንኩ። ከዚያስ በላይ የሚባለው ልጄ ሲገባ በ5 ወሩ ስንተኛ ኮከብ ሆነ? 6 መጣልኝ ነው መጣብኝ? እኔ ነው 6 በላይ ስንት? 5 ወሩ። ከዛ በኋላ ደግሞ ባለቤት ያለች 5። ከዛ ደግሞ ጆኒ የሚባል ልጅ አለ። አትክልት መነገድ ነው ስራው። በ3 ወሩ ፕሮሞሽናችን አድርጎ ዱባይና ሩሲያ ሄዶ መከራ ያበላል። እንደውም ደግሞ ከሩኒ ወንድም ጋር ሞስኮ ተገናኘ። ይሄው አገሩ ላይ ከሩኒ ወንድም ጋር ያለ በፎቶ ተቀጣጣሉ። 5 ይታያችኋል። አከሄዱ በምን ስለሰራው? በሲስተም በግንባታ። አሁን እኔ መስኮቱ የት ጋር መሆን እንዳለበት፣ በሩ የት ጋር መሆን እንዳለበት፣ ምኑ የት ጋር መሆን እንዳለበት አውቄያለሁ። አሁን የባለቤቴ 5 እየመጣች ነው። አሁን የኔ እህት አለች ወደ 4 እየመጣች ነው። 2 ጓደኞቼ ለ4 የሚዘጋጁ ናቸው። እንዲህ አሉ። እየሰራው ያለሁት ከዚህ በኋላ ያሉት እነዚህኛዎቹን ለክፉ ቀን አስቀምጫቸው ከኔ ጋር ናቸው። ስለዚህ የዚህኛው ነው ውጤቴን አይቼ የሚቀጥለው ወር እኔ ስንተኛ ኮከብ ነኝ? 7 ገብቻለሁ። ያጣሁትን የበላይን ኮሚሽን ማዘርገፍ ጀምራለሁ። ስለዚህ እነዚህም 6 ሲመጡ እኔ የተጠናቀቀ 7 ገባው ማለት በደብል ሴልስ በምንት በሚባለው አይደለም። መግባት የምፈልገው ሲያላችሁ እንደሆነ እነዚህንም እያሰራው መሰረቱ ስላለ ይሄንን ደርድሬ 1 2 3 4 5 6 7 አይደለ? እዚህ ጋም 3 የተቀመጡ አሉ። እነዚህን በሙሉ ደርድሮ ምን ማድረግ ነው? እንደዚህ ይቻላል አድርጎ መግባት ፈልጋለሁ። በቃ መፍትሄ አደርገዋለሁ። ምን አደርገዋለሁ? በእውነት አደርገዋለሁ። ያ የአርባ ምንጩ ሙዝ ነጋዴ ሙዝ እርሻ ያለው ሰው ሰምታችሁታል? ታሪኩን ሰምታችኋል? ልንገራችሁ። ሰውዬው አርባ ምንጭ ሙዝ እርሻ አለው እና ሙዝ እርሻው ላይ ለጥ ብሎ ሲበላ አንድ ሰው መጣና ቁጭ ብሏል። ስንት እርሻ ነው ያለው? ይህንን ሙዝ እኮ በእንደዚህ በተጠና ሁኔታ ብታለማው ከከተማ መምጣቱ በጣም ምርጥ ይሆንልሃል። ከዚያ በኋላ እንዲህ ታደርገውና ነጋዴዎች በዚህ ይመጡልሃል። ከዚያ ደግሞ እንዲህ አድርገህ ፋብሪካ ብትከፍትና አቀነባብረህ ምን ብለህ ውጭ ሀገር ወስደህ ቢሸጥ በጣም ጥሩ ገቢ ያመጣልሃል። ከዚያማ አንተ ለጥ ብለህ ብቻ መብላት ነው ሲለው ሙዙን ላጣ ጎየራለህ። ምን እያደረኩ ነው? አሁን እኔ ያንን የምልበት ቀን መቼ ነው? እንደዚህ ደርድረን መግባት ስንችል። በእውነት ነው የምላችሁ ይቻላል። እንደሚቻል ያወቁት ጠንቅቄ ውስጤን ባዶ አድርጌ ስለሰራው። ስለዚህ ዝግጁ ናችሁ? ምን ለመሆን ንገሩኝ። ምርጥ ሊደር ቢያንስ ከዚህ በኋላ ይሰራል።
እመኑኝ ይሰራል። አሁን ይመጣሉ አንዳንድ ሰዎች እኔ እኮ ከዚህ በፊት እንዲያልሰማሁትም ነበር የሚል አልገጠማችሁ? ይህ ነገር ልስማው ሰምተውታል። ቲያንስ አሸንፏል። ሲስተሙ አሸንፏል። የመንግስትን አቋም አስለውጧል። የማህበረሰቡን ኑሮ ለውጧል። ቲያንስ በእያንዳንዱ ሰው ቤት ገብቷል። እንደ ድሮ እንዲህ ናቸው መባል ቀርቷል። ጆሮ ተሰጥቷል። አልተሰጠም? ተሰጥቷል። አልተሰጠም? እና አበበ ቢቂላ እነ ነፃነትን እኔ እንደና አበበ ቢቂላ ነው የምቆጥራቸው። እና አበበ ቢቂላ ባዶ እግራቸውን ሮጠው ያገኙት ብር ትንሽ ነው። እነሱ በቀደዱት መንገድ እነ ቀነኒሳ እና ኃይሌ ሮጡና ብር ዘገቡ። እነ ነፃነት እነሱ እነ ወንድምኩን ባዶ እግራቸውን የሮጡ አበበ ቢቂላዎች ናቸው። ዛሬ ቀነኒሳ ለመሳተፍ እኮ ተከፍሎት ነው አይደል? ለፊርማ ቲያንስ እዚህ ፎቅ ላይ ከቆየ ወንድምኩን ተመዝጋቢ በርጋ ነው እንደ ሸዋ ዳቦ የሚቆመው። ምን አለ ማንም ይገባል። የሚመረጠው ግን እነግራችኋለሁ፣ የሚመረጠው ግን ከዚህ በኋላ ቲያንስ የሚገባ ሰው የሚመርጠው ማን ነው? ሊደሩ ከኔ ጋር ናቸው። ማን ነው ሊደሩ? የትኛውስ ነው ምርጥ ቲም? ይሄ ነው በቃ ቲያንስ ላይ ከዚህ በኋላ ጥያቄው እንጂ የመመስገቢያ ኳሊፋይ የመሆነ ጥያቄ አይሆንም። ከዚህ በኋላ የሚጠየቁት ጥያቄዎች ምንና ምን ናቸው? ምርጥ ሊደርና ምርጥ ቲም። እስቲ በሉት። አያችሁ፣ እንደዚህ ከሆናችሁ አሸናፊ ናችሁ። ነፃነት ገለጻ ሲሰጥ ብዙ ሰው እሱ ስር በሆንኩ አይልም ወይ? አንዱ ደግሞ ታጥቅመቶ ሲሰጥ ሰው አይመጣ ስትሰጥ አይሆንም ይላል። ሁሉም ሰው ይመኛል። ለምንድን ነው አንተ ማጥቶኝ? ለምን ነው አንቺ ማጥቶኝ? ለምን ማጥቶኝ? ከየት አመጡት? እነሱ ከየት አመጡት? ሰርተውት ፈልገውት ወጥተው ወርደው አይደል? ስለዚህ በቲያንስ ውስጥ ምርጥ ሊደር ለመሆን ስሩ። ምርጥ ሊደር ማለት ደግሞ ለሰበሰባቸው ሰዎች የሚያዝን የሚራራ 2 ዓመት ሙሉ ፎር ስታር ሆና ቁጭ ስትል እሱ ሰበን ገብቶ አሰሪም እንደ የሚላት አይደለም የምትላት አይደለም። ባዶ እግራቸውን መጥተው ዳቦ በቃሪያ በልተው ይህን ስራ ለመስራት ወሰዓትነት የከፈሉ ብዙ ሰዎች አውቃለሁ በቲያንስ ውስጥ። ሊደሮቻቸው ግን ምርጥ ይሆን። አሁን እያሰነፉ አይደለም፣ የሚያበረታታ በፕሌስመንት እንኳን ባይሆን የታክሲያቸውን የቤት ኪራያቸውን የሚሸፍንላቸው ቤተሰብ የሚወቅሳቸው ስንት ሰዎች አሉ። ምን አመጣህ የሚባሉ አይደሉም አሉ። እውነትም ብለው እኮ ቤተሰብም እንዳይረዳ አሁንም ሰዎቹ ምንም የላቸውም። ስለዚህ ምርጥ ሊደር ይወርድና እንደ ክሊክ ያነሳቸዋል። ስለዚህ እኔ በላይ ያደረኩት ይሄ ነው። ያመጣቸውን ሰዎች ሰጠሁት፣ ኮች እንዲያደርግ እንዲያበቃ እንዲያሰለጥን አደረኩት። ያመጣሁለት ሰዎች በሙሉ ምን ባለቤቴ ቦታውን አታቆም፣ ቲያንስ ቦታውን አታቆም። አሁን ገንዘብ ለመውሰድ ነው የምትመጣው። አሁን ደግሞ በባንክ ሆነላት አትመጣም። ሰማችሁ? እዚህ የባለቤቴ አታቆም ምን አታቆም። ከዚህ በኋላ ያሉት ሰዎች ግን ያውቁታል። ስለዚህ አሁን እየተጠየቀ የሚጠይቀው ማን ነው ምርጥ ሊደር? ሁለተኛ እናንተ በሰፈራችሁ ውስጥ አዲስ ልብስ ስትለብሱ፣ አዲስ ጫማ ስታደርጉ፣ አዲስ ስታይል ስትከተሉ፣ ከሰፈሩ ለየት ብላችሁ ስትሄዱ ማህበረሰቡ ቤቱ ዝም የሚል ይመስላችኋል? ቡና የሚባል ስርዓት አለ እኮ። የሰው ስጋ በቢላዋ የሚበላበት ነው አይደለም? ይጀምራሉ፣ ለትይንት ላይ ይጀምራሉ። እቺ ልጅ አሁን ምንድነው ይሄ ቻይና እንትን አለ አሉ ተዋላል ትገባለች፣ ግን ገንዘብ አለ። እናቷን ጠይቄ ይኸው እናቷ ለወዳያን ተስላለች አስንጠበለ ምንም የላትም ማለት ምንም ሰጥቷል። ምን እንዳስነኩ ቢልጄን አላውቅም። ይሄ አንደኛው ናት። ስኬት ከሌለ ማለት የሚወራው ነው አይደለም? ከዛ ቤተሰብ ለማታ ሲገባ ከዛች ልጅ ገባያችሁ ከዚህ ልጅ ገባያችሁ ነግሬያችኋል። ጉድ ነው የምትሆኑት። ይሄ ይመከራል። እናንተስ እየተለወጣችሁ ስትሄዱ፣ ምግብ ስትጋብዙ፣ ሻይን ጠጣ ስትሉ፣ ደግሞ አሸንፋችሁ መኪና ይዛችሁ ስትሄዱ ቤት ሲገቡ ልጆች እንዳትቀርቧቸው ይባላል። ምን ያለ ብታይ እንትናየው እንደው ተጋበሉና እንደው ማለት ልጅ ወላጆች ታጥቀው ነገራችሁ ይሸፍኑ እናቶች እንደው ምን ነው አላደጋችሁ። ስለዚህ ለዚህ መስራት አለብን የለብን?
ልንገራችሁ መሸባችሁ ያሳያችሁ እኔ አላቆምም የኔ ጌታ ቶሎ አቁም ታላላችሁ የአዲስ አበባ ባቡር ፕሮጀክት ሲመጣ የመጀመሪያው ባቡር ገና ሳይመጣ ሀዲዱ ላይ ሳያርፍ መርካቶ ያለው ሱቄን ገጭቶ አፈረሰው በቃ ሶስት የነበረኝ ሱቄ ስንት ገባ ዝጋውኛ እንደ ይሄ ባቡር መጀመሪያ ሳይመጣ ባቡር የገጨው ነው እንኳን አልወጣም ባቡር ሲገጭ ምን እንደሚከፈል አልወጣም ባቡሩ መጣና ጊዮርጊስ ያለውን ሌላው መዝሙር ቤት ደግሞ አልገጨውም አጠረና ሰው እንዳይገባ አረገ ስንት ቀረኝ አንዱ ደግሞ ታች ነው ያለው ቦሌ ምን ብዙ ለወንድሜ ሰጥቼዋለሁ አሁን በሌላ ጊዜ እነዚህ አልኩኝ አልኩና ጉራዬ መቼም መከራለሁ ለታናሽ ወንድሜ ሰራው አልኩና ሰጠው እንዴት አንተ አለበለው አንዱ ታውቋል እግዚአብሔር ባወቀ ደግሞ ምን አመጣት የሰማችሁ ነው ጥቅምት ላይ ባቡሩ ዘጋው እኔ መስከረም ላይ ኪያንሺ ገባ ስለዚህ ኮፒራይት የለበት የፖሊስ ፕሮግራም ላይ ታዩ ነበር አይደል ጎንደር ላይ 6 ሚሊዮን ተዘርተው ጅማ ላይ እና ያልቆጠባለው በየፖሊስ እዚህ ደግሞ ምን አይነት ጣጣ መጣ ኮፒ ማድረግ የሚፈቀድበት ድርጅት ውስጥ ይጨቁጫ በሌላ ኮፒ ይፈቀድ ነው በቲያንሺስ ይሄን መስሎ መስራት መጣችሁ ዱፕሊኬሽን አሪፍ ነው ስለዚህ ምን ጠቀመኛላችሁ እንደሆነ ቲያንስ መግባት እኔ በደንብ እንዳጠና በደንብ እንድሰራ በደንብ ውጤታማ እንደሆነ አድርገኝ ልክ እነዚህ ፈርሰው እነዚህ ምን ሲሉ ሌላ ነገር አመጣና ይኸው ዛሬ በስሬ ባለፈው ወር ልጆች እየመጡ 16000 ብር ልጆች እየመጡ 4000 ብር 3000 ብር 2000 ብር ሲቀበሉ ሳይ እንዴት ደስ ይላል ሊደር ማለት እንዳወዘን እግሯን ያማታል አይደል እንዴ የት ገባን ምዕራብ ወለጋ እንዴት ገባን አንዲት እህት ያለች እዚህ ውስጥ አለች መጽሐፍ ላጽፋት ሄድኩ ፕሮስፔክት ነው አይደል የሚባለው እኔ ላረጋታ ፕሮስፔክት ላረጋት አልሄድኩም መጽሐፍ ላጽፍ አዲስ አበባ ዩኒቨርሲቲ ጋር እንደዚህ እንትኖች አሉ መጽሐፊያ ቤቶች ኮንቴነሮች ሁሉም ጋር ሲሄድ ሁሉም ተጥደው አንድ ቀበል አለችን አልሽጣና ይላል ልክ እሷ ጋር ትገባ አጣጣለች ተቀበለች አሽ ደግ ልጅ አገኘውና ሌላም ሰው ሲመጣ ተቀበላለች መቼ ልትሰፊው ነው ሁሉም እኮ እምቢ ብለዋል አልኳት አላቃትም ሰው ስላፍ ጊዜ እሱ የከተማ ልጆች ናቸው ቤት አላቸው እዚሁ ከቤተሰብ ጋር ናቸው ቢሰሩ ባይሰሩ የሞቀ ነገር ያለ እኔ የክፍለ ሀገር ልጅ ነኝ ሁለት ቤት ኪራይ ይጠብቀኛል ይሄ ኮንቴነር ደግሞ የምኖርበት ቤት እኔ የክፍለ ሀገር ልጅ ነኝ አለች ይሄ ኤነርጂ ለስራ ይመቻል አይመችም አሁን የቀድም ያልኳችሁ ማከክ ያልኳችሁ የሰውየው ችግር ገባኝ ልጅቷ እንግዲህ የስራ ሰው ናት አይደል እና ታዲያ ደግሞ ሌላ ስራ ባሳይሽስ ታዲያ ምን ችግር የለም ስታነበው ጽሁፉን ወደደችው የሚያልፉ ሰዎች ሰላም ሲሉ ደግሞ አየች ይሄ ሰውዬ ምንድነው ምናምን አለች ከዛ ቀረዋት መጣው ገለጻ ሰጧት ተመዘገበች በማግስቱ ባንክ ሄደች አወጣች ኳሊፋይ ሆነች ከዛስ አመጣቻቸው እሷ እየገባች መጣ ለዚህች ልጅ ስንል የሄድን ወለጋ ሄድ እኔናም አቡዝ የት ገባን ከወለጋ አንገር የሚባል ቦታ ጭቃው እስከ ወገብ ይሰማችሁ ነው በአወዘን ተመልከቱ አሁን ሰዎች ምን ይመስላችኋል ሊደር ማለት ያልኳችሁ ለዚህ ነው እኔ የልጅ ልጇ ሌላ አወዘን እዛ ድረስ ሄደችው ለኔ ስትል ነው ደለው ለኔ ስትል ነው ንገሩ ተናገሩ ለኔ ስትል ነው አትፎናለች ለኔ ስትል እኔ ካላደኩ አታድግማ እኔ ጋርናችሁ እኔ ካላደኩ እሷ አታድግም ስለዚህ ለኔ ስትል ሳይሆን እዛ ድረስ ሄደችው ለማን ስትል ነው ለራሷ መስዋዕትነት ከፈለች እኔስ ለልጄ ስንሄድኩት ለራሴ ከዚያስ እነሱ ሴቶች ናቸው ተብሎ አልጋ ወጣላቸው እኔ ክሊኒክ ውስጥ ስለሆነ ያረፍነው ስትሬቸር ነው በየገዳማቱ በየቦታው ማደሩ ጠቀመኝ እንጂ ስትሬቸር ላይ አልኳችሁ አንዳንዴ አስበዋለሁ ረመዳን ያለው እጄ ላይ ምናምን የተሰቀለ ያለ ከዚያ ስንመጣ እሷ ምን ሆነች ልጅቷ
ትንሽ አበባ አዎ አለች 4000 ምናምን ብር ተቀበለች። ከዚህ በቃ አሁን መቀበል ጀመረች ማለት ነው። ደስ ይላል አይደል? የሷ እህት ወለጋ ዩኒቨርሲቲ ገብታ ስለነበረ ወለጋ ዩኒቨርሲቲ ሄድን። እንዴት ገባሽ ብለዋል ሌክቸረሮች፣ የኬሚስትሪ የፊዚክስ የምናምን ማስተርስ ምናምን ያላቸው ሰዎች ነውር ነው እንዴት እዚህ ትገቢያለሽ ምናምን መጥቷል እኮ ያስገባኝ እንሂዳ እናገኘው አሉና መጥቶ እኔ በዚህ ፕሮፌሽን በቃ ማስተርስ አድርጌ የለ እንዴት ረኳቸዋላችሁ? ሁሉም ተቀመጡ። መጀመሪያ አጠናው ራሳችንን ነው የምናስተዋውቀው አልኩና የኔን ዝም ብዬ አንተ በእንደዚህ ባዮሎጂ ማስተር አንተ በእንደዚህ አንተ ያንቺ የለብንም ስለዚህ መጣውና እኔ ከኔ ይባላለሁ በዚህ ነበር አሁን በዚህ ነኝ። ስለዚህ ሰምታችሁ ታውቃላችሁ? አናውቅም። ታላወቃችሁ ሰው ጥያቄ ካላችሁ መጨረሻ ላይ ከዚህ በተረፈ እንዲሰምቼ ነበር እንዲሰምቼ ከምሁር አይጠበቅም። ይሄ ነውር ነው። ዘጠኝ ናቸው። ገለጻ ሰጥተው ጨረስኩና ጥያቄ ያላችሁ ስል አይደለም አሁን እንዴት ነው የምንመዘገበው? ማነው ስለ መታወቂያ አንተ በማግስቱ ኳሊፋይ አሁን ወለጋ ዩኒቨርሲቲ ከ30,000 በላይ ተማሪ አለው አይደል? እናለን እያሉ ነው የምናገባኝ ይላል። ለምን ማይወጣ ለማድረግ ግን ምን ያስፈልጋል? መማር ማወቅ። ይሄ ትዕቢታችሁን ይሄን ኩራታችሁን ገንዘብ ያላመጣላችሁን ማንነታችሁን ገደል ጣሉት። እኔ አሁን የሚያሳፍረኝ ምን እንደሆናችሁ ታውቃላችሁ? አገልግሎቴን አላቆምኩም። የውጭ አገልግሎቴን ግን አቆሚያለሁ። እልሄ እስከ ሰኔ ሐምሌ ድረስ እኔ ግሎባል ሼር መግባት ነው። ስለዚህ ጥቅምት 28 ጄኔቫ ጉባኤ ነበረኝ ከይቅርታ ጋር ሳትሻዋለሁ። እንደገና ደግሞ ህዳር ውስጥ ጀርመን በርሊን ህዳር 6 አካባቢ ነበረኝ ከይቅርታ ጋር። ደቡብ አፍሪካ ነበረኝ ከይቅርታ ጋር። እንደገና ግብጽ ነበረኝ ለምኜ። ዱባይና ባህሬን ነበረኝ ለምኜ ትቻለሁ ማለት ነው። አብይ ጾም ውስጥ እንግሊዝ ለንደን ነበረኝ ከይቅርታ ጋር። የሰማችሁ አሁን ይሄ እድል ተገኝቶ የሚቀርሰው ነበር። እዚህ ውስጥ ራይ ታይቶኛል። እዚያ ቤት ትንሽ መጽሐፍ ትንሽ ሲዲ ብዙ ነፍስ አተርፋለሁ። ግን ጊዜ አለኝ። እነዚህ ሰዎች እኔ ደህይቼ ከሚረዱኝ እኔ እነሱ ሲጠሩኝ በራሴ ትኬት ቤት ተሳይ ይሆናል። እኔ እስከ መቼ አቶ ከሌ 600,000 ብር ሰጥቶ ምን አስባለኝ? ይሄ ራሴ እልል ባይባልብኝም ደስ ይለኛል። አንድም ደሃ እንዲኖር አንድ ደሃ እንዲኖር ይሄ ሲስተም ደግሞ ያዋጣል። አምናችሁበት ነው ወይ የሰራችሁት? ጊዜ ሰጣችሁታል? ዋጋ ከፍላችኋል ወይ? አይደለም። እስቲ ሞክረው። የሙከራ ነገር ደግሞ ወይ ያጠፋል ወይ ያለማል። አትሞክሩት፣ ስሩት። የሰማችሁ ነው? ስሩት። ምን አሳፈረ በሉኝ ነው ሱፍ መልበስ ለምን ያለኝ አንድ ሰው ሱፍ መልበስ አሳፈረኝ። ለምን በሉ እኔ ሱፍ እንደዚህ ለብስና 4 ኪሎ ለመምጣት ታክሲ አስፈልጋለሁ። ሰዎች እንደ ቢሊየነር ያዩኛል። እኔ ግን ገነም የለ እንደዚህ ላለው ታክሲ ጠፋና አይገር ላይ ሞባይልን በዚህ ሲንገጫገጭ እርሱተኛ ጋር ደጋፎታ ላባታችን ይያሉ። ስለዚህ ታሳስ ላይ መኪና ይገባኛል አይገባኝም? አሳፈረኝ። እግዚአብሔር በጣም አሳፈረኝ። እኔና ያደኔ አንድ ሰፈር ያለነውና በቀደም ቆመን ታክሲ ብንጠብቅ የለም ከሰዎቹ ነጠል ብለን ቆምን። ከዛ ነጥ ባለ መኪና መጣና እነዚህ ሰዎች መኪናቸው ጋራጅ ገብታ ነው መሰለኝ ብሎ አቆመልን። እኛም ኩረቶን ሰላምታ በጣም ያስደስታል እያወራን ምንም እንደሌለን ሳናሳብብ ሄደን አሁን እኔ መኪና የምጠብቀው ታክሲ ራቅ ብዬ ነው የምቆመው። ለምን መኪናዬ ጋራጅ የገባል።
ጀርመን ቆይቼ መጣሁ። ልክ የኢትዮጵያ አየር መንገድ ደረስኩና ወርጄ የእንትኑን ሲም ስከፍተው 3 ወር ነው የቆየሁት ያልኳችሁ። ስከፍተው የውጋገን ባንክ መልእክት ግጥም አለ። ወንድማችን እንዳለው 54,000 ብር የሚመጣው 3 ወር እኔ እዛ ሳይ አሁን አልነካም አልደርስብህም ብዬው ያን ባንክ አይጠጌ አይነኪ እንደሚለው ነፃነት እኔ ደግሞ አላይህም አልደርስብህም ብዬው አስቀምጬዋለሁ። አሁን ባለፈው አንገር ደርሰን ስንመጣ 56 አልክ ስከፍተው 72,500 ምናምን አለ። የኔ አይመስለኝም ባንኩ ማያገኝም እኮ ባንክ ቡክ በ100 ብር አወጣው እስካሁን ደርሼባቸው አላውቅም። ይሄ ሰውዬ ማን ነው ብሎ ሳይጨንቁ አይቀሩም። ያውኑ ደግሞ ወይ 80 ምናምን ወይ 70 ምናምን አሁን ወደ ሲስተም ወደ ስልጠና የሚለውን ስለመጣው በ385 በ245 የተመዘገበ ሰው ነው አሁን 7 እየገባ ያለው በ245 ሰው በ245 ሰው 385 ዋን ስታሮችም ስላሉ እነሱን እየጸለይኩ ያለው መድኃኒዓለም ጥርግርግ አድርገህ ከያንሺ ወይ አውጣልኝ ያሉ አንደኛ ኮከብ ተውስጤ ጥርግርግ ብሎ እንዲወጣ ታይቷል። እነሱ የፈለጉት እነሱ ተመዝግበው በኔ ትከሻ ላይ መሄድ አይመጡ በወርደ አንዳንዱ እኮ ተመዝግቦ ብር ይጠብቃል። አጠበቃችሁ መች መጣልኝ ይላል። ሶስት ማለት ነው ማለት ነው። ስለዚህ ወደ ምን ገባን? ወደ ሲስተም ወደ ስልጠና። ስለዚህ አሁን ጥሩ ሊደሮች መጣው ኩዌስትኔት ላይ ኦን ሚሊየንስ አግኝቶ ኩዌስትኔት ፌል ሲያደርግ ምንም አይነት ስራ አልሰራም ብለው የተቀመጡ ሰዎች አሁን ምን መረጣ ተጀምሯል ብያቸዋለሁ። ማን ነው ሊደር ማን ነው ቲም የሚባለው ቢላል አይደል? ይበቃል ወንድሜ በኩዌስትኔት ኃይለኛ ቦታ የነበረው የኔ ሬስቶራንት የኔ ሱፐርማርኬቶች የነበረው ወንድም እግዚአብሔር ሰጠኝ ማለት ነው። ስለዚህ ይሄ ሰው መጣና እንዲህ አይሰራም፣ ስለዚህ እንዲህ የሚሰራው ያንን ልምዳችንን እዚህ እናመጣዋለን አለ። አሁን በተጠና መልኩ ስራ እንሰራ በገባ በአንድ ወሩ እንዴት እንደሚሰራ ስለሚያውቅ ታላቅ እህቱን ስራ ፈታ ቤት የተቀመጠችውን 16,000 ብር ከዚህ ሾፕ ሳይሆን በባንኳ እንዲከፈላት ያደረገ ወንድም ነው። ብድግ ብለህ ታያቸው። ከዚህ በኋላ ቲያንስን ድሃ ሳይሆን የሚሰራው ቲያንስን ሆቴል ያለው ህንፃ ያለው ኢንቨስት እያደረገ በደንብ አድርጎ መሰረት እየቆፈረ የሚሰራበት ነው። ማንም መጥቶ የሚጋፋበት እንጂ ድሆች ተብለን የምንሰደው አይደለም። በዚህ መሰረት ይሉ። ስለዚህ ቲያንስን ለመስራት የፈለጋችሁ ሰዎች ምርጥ ሊደር ጥሩ ቲም መስርቱ። ሊደሮች በእናታችሁ በፈጠራችሁ ወረድ በሉና ልጆቻችሁን አግዙ፣ እርዱ። አንዳንዴ ፕሌስመንት ሳይሆን ዳይሬክት ስጧቸው። ምን ትጎዳላችሁ? ትጎዳላችሁ እንዴ? 100,000 ብር 30,000 ብር 40,000 ብር ያገኛችሁ ምን አለ 600 ብር እንኳን ቢያገኝ ከዛ በኋላ ቢመጣ ቢሰራ ብትሰራ ምን አለበት? አንዴ ተነቅሰው የተቀመጡትን ሰዎች እርዷቸው። እርዱ ማለት ከኪስ እያወጣችሁ ሰው እያመጣችሁ አይደለም። አበረታቷቸው፣ ወርዳችሁ ያቸው፣ ኑሯቸውን ያቸው፣ የልብ ትርታቸውን አዳምጧቸው። በርታ እንጂ ስራ እንጂ ሰነፍ እንጂ ሳይሆን ምንድነው ምክንያቱ የሚለውን አጥኑ፣ አበረታቱ፣ ስሩ እና ቲያንስ እናሸንፋለን። የሀገሪቷን ኢሜጅ እንለውጣለን። የሁላ ሰው ገንዘብ ሲያገኝ ደስ ይላል አይደል? እናታችሁን የአባታችሁን የታላቅ ወንድማችሁን የታክሲ የሞባይል ካርድ ከማለት እዚህ በየወሩ መቀበል ደስ ይላል አይደል? ለዚህ ነገር መስራት አለ። ሌላ መስራት ፈልጋችኋል አልፈልጋችሁ? ፈልጋችኋል አልፈልጋችሁ? በቲያንስ ተማምናችኋል አልተማመናችሁ? በክፍያ ስርዓቱ ተማምና ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ